ለብራዚላውያን ጥቁር አሻራ ጥሎ ያለፈው ቀን ወቅቱ 1950 ነው። የ20ኛው ክፍለ ዘመን አጋማሽ ላይ ምድራችን ከ1939 እስከ 1945 ከቆየው ሁለተኛው የዓለም ጦርነት መገባደድ ማግስት ወደ ቀደመ ቦታ ለመመለስ ደፋ ቀና ስትል በነበረ ሰሞን ግጭቶች በርደው የሰላም አየር መንፈስ ሲጀምር የእግር ኳስ ውድድሮችም ዳግም መደረግ ጀመሩ። ከ3 ውድድሮች በኋላ በጦርነቱ ምክንያት ለመቋረጥ የተገደደው የዓለም ሀገራት እግር ኳስ ዋንጫ አራተኛ ድግሱን በላቲን አሜሪካ ብራዚል ሊያደርግ ሆነ። በዚያ የ1950 ዓለም ዋንጫ ተሳታፊ ሆኑ 13 ሀገራት በአራት ምድቦች ተደልድለው ጨዋታቸውን ለማድረግ ወደ ደቡብ አሜሪካዊቷ ሀገር ከተሙ። እንደ አውሮፓውያኑ የዘመን አቆጣጠር 1930 በላቲን አሜሪካ ኡራጋይ መደረግ የተጀመረው የእግር ኳስ ውድድር በ4 ዓመት ልዩነት እንዲደረግ ቀጠሮ የተያዘለት ቢሆንም 1934 እና 1938 ከተደረገ በኋላ ሁለተኛ የዓለም ጦርነት መነሳቱን ተከትሎ አራተኛ ውድድሩን ለማድረግ 12 ዓመታት መጠበቅ ግድ ሆነበት። 1950 አራተኛ ዓለም ዋንጫ ሲደረግ በአራት ምድቦች የተደለደሉ 13 ሀገራት ተሳታፊ የነበሩ ሲሆን ምድባቸውን በመሪነት ያጠናቀቁ አራት ቡድኖች እርስ በርስ በዙር ጨዋታ ተጋጥመው በርካታ ነጥቦችን መሰብሰብ የቻለው ቡድን የዋንጫው ባለቤት ይሆናል። በዚህም መሰረት አዘጋጇ ብራዚል፣ ስፔን፣ ስዊድንና ኡራጋይ ምድባቸውን በመሪነት በማጠናቀቅ ወደ ፍጻሜው ዙር አለፉ። በጊዜው ቡድኖች ጨዋታዎችን ሲያሸንፉ 2 ነጥብ የሚያገኙ ሲሆን አቻ መውጣት 1 ነጥብ ለሁለቱም ያስገኛል። ይህንን ውድድር ተከትሎ የውድድሩ አዘጋጅ ብራዚል ከመጀመሪያዎቹ 2 ጨዋታዎች 4 ነጥብ አሳካች። ከብራዚል በመቀጠል ኡራጋይ 1 ድልና 1 አቻ ውጤት አስመዝግባ በ3 ነጥብ ትከተላለች። ስፔንና ስዊድን ቀድመው የዙሩን ጨዋታ ያጠናቀቁ ሲሆን በ2 ነጥብ እና በ1 ነጥብ በጊዜ ከዋንጫ ፉክክሩ ውጭ ሆኑ። የዙሩ የመጨረሻ ጨዋታ ብራዚልን ከኡራጋይ የሚያፋልም ሲሆን ብራዚል ዋንጫውን ለማሳካት ያቻ ውጤት በቂዋ ሲሆን ኡራጋይ በአንጻሩ ሻምፒዮን ለመሆን ያላት እድል ማሸነፍና ማሸነፍ ብቻ ነው። ይህ የዋንጫ ጨዋታም በሐምሌ ወር በግዙፉ ማራካና ስቴዲየም እንደሚደረግ የወጣው መርሃ ግብር ያሳያል። ዕለተ እሁድ ሐምሌ 9 1950 ገና በማለዳ ሀገራቸው ኡራጋይን አሸንፋ በታሪክ የመጀመሪያውን የዓለም ዋንጫ እንደምታሳካ እርግጠኛ የሆኑ ብራዚላውያን የሪዮ ጎዳናዎችን አጨናንቀዋል። የጎዳና ካርኒቫሎች ተዘጋጅተዋል። ብራዚል ታሸንፋለች የሚሉ ጽሑፎች ይታያሉ። ብራዚል ሻምፒዮን የሚሉ ዝማሬዎችም ይሰማሉ። ይሄ ስሜት ከጎዳናዎቹ አልፎ ግዙፉ ማራካና ስቴዲየም ድረስ ዘልቋል። በጊዜው ማራካና 173,000 ደጋፊዎችን ማስተናገድ ይችል የነበረ ቢሆንም ያን ቀን ግን ከ220,000 በላይ ደጋፊዎች በስቴዲየሙ እንደተገኙ ይገመታል። ይህም በእግር ኳስ የምንጊዜውም ሪከርድ ታዳሚ የተመዘገበበት ነው። በሪዮ የሚገኘው ግዙፉ ስታዲየም በ1999 እድሳት እስኪደረግለት ድረስ መቀመጫ ወንበር ስላልነበረው በርካታ ደጋፊዎችን በኮንክሪት መቀመጫው ታጭቀው ጨዋታውን እንዲታደሙ ሆኗል። ከፍጻሜው ጨዋታ በፊት በነበሩ ቀናት እንዲህ ሆነ። በብራዚል የሚገኙ እውቅ ጋዜጦችን ጨምሮ መላው የሀገሪቱ ሕዝቦች በአሸናፊነታቸው እርግጠኞች ሆነዋል። የቡድኑን የማይበገር አቋም መሰረት በማድረግም ብራዚል አዲሲቷ የዓለም ሻምፒዮን ስለመሆኗ ማወጅ ጀመሩ። ይህንን ስሜት በመጋራት የሳኦ ፖሎ፣ ላጋዜታ ስፖርቲቫና የሪዮ ደ ጄኔሮ ኦሙንዶ ጋዜጦች ከጨዋታው 1 ቀን በፊት የሀገራቸውን አሸናፊነት የሚያውጁ ህትመቶችን ለአንባቢያን አደረሱ። ብራዚል ያለፉትን 2 የፍጻሜ ዙር ጨዋታዎች ስፔንና ስዊድንን በማጥቃት ላይ በተመሰረተ የጨዋታ ዘይቤና በሰፊ የጎል ልዩነት ድል አድርጋለች። ኡራጋይ በበኩሏ ከስፔን ጋር አቻ ስትለያይ ስዊድንን ተፈትና በጠባብ የግብ ልዩነት አሸንፋለች። የእነዚህ ውጤቶች ንጽጽር ብራዚላውያኑ ኡራጋይን በቀላሉ አሸንፈው ሻምፒዮን እንደሚሆኑ የልብ ልብ ሰጥቷቸዋል። ከዚህ ባለፈም ከዓመት በፊት በዚያው በብራዚል ምድር በተደረገ የኮፓ አሜሪካ ውድድር አዘጋጆቹ በ8 ጨዋታ 46 ግቦችን በማስቆጠር ውድድሩን በበላይነት ሲያጠናቅቁ ኡራጋይን 5-1 ማሸነፍ ችለው ነበር። ይሄም ሌላኛው የብራዚላውያኑን በራስ መተማመን ከፍ ያደረገው ጉዳይ ነው። ከጨዋታው 1 ቀን በፊት ከተፈጠሩ ጉዳዮች ውስጥ ሌላኛው የሪዮ ከንቲባ አንጄሎ ሜንዴዝ ዴ ራሞስ እናንተ ተጫዋቾች ከጥቂት ሰዓታት በኋላ በሚሊዮኖች የምትወደሱ ትሆናላችሁ፣ እናንተ በመላው ዓለም ተቀናቃኝ የሌላችሁ ናችሁ ሲሉ ለተጫዋቾቹ ንግግርን አደረጉ። የከንቲባው ልበ ሙሉነት በዚህ አላበቃም። ይባስ ብለው ለእያንዳንዱ ተጫዋቾች ስም የታተመበትን የወርቅ ሜዳሊያ ለቡድኑ አባላት አደረጉላቸው። በዕለቱ የብራዚል አሸናፊዎች የሚል የድል ዜማም ተቀናብሮ ልምምር ተደረገበት። በጊዜው
ይህንን ከልክ ያለፈ በራስ መተማመንና የእብሪተኝነት ስሜት በቅርበት ይከታተል የነበረ አንድ ሰው ነገሩ አላምር ብሎታል። ሰውየው በጨዋታው ዋዜማ በርካታ የሀገሪቱ ፖለቲከኞች በቡድኑ የስልጠና ማዕከል እየተገኙ ለተጫዋቾቹ ከልክ ያለፈ ስሜታዊ ንግግሮችን ሲያደርጉ ተመልክቷል። ጋዜጦች፣ ፎቶ አንሺዎችና ሌሎችም አካላት የወደፊቱ ሻምፒዮን እያሉ የቡድኑ አባላት ሲያሞግሱም ታዝቧል። ይሄ ነገር በጣም አሳስቦታል። ዝም ማለትም አልፈለገም። በኋላም ወደ ቡድኑ አሰልጣኝ ፍላቪዮ ኮስታ ሄዶ ነገሩ ከልክ እያለፈ እንደሆነና ተጫዋቾቹ ትኩረታቸውን ጨዋታ ላይ እንዲያደርጉ ሲል ነገሩ ላይ ቁጥጥር ያደርጉ ዘንድ ስጋቱን ነገራቸው። ቢሆንም አሰልጣኙ ሰውየውን ሊሰሙት አልፈለጉም። ይባስ ብሎ ንግግሩን ችላ ብለው አለፉት። ሰውየው በጊዜው የሳኦ ፖሎ እግር ኳስ ክለብ መሪ የነበሩና በኋላም ብራዚል 1958 እና 1962 የዓለም ሻምፒዮን ስትሆን የብሔራዊ ቡድን የቡድን መሪ በመሆን ሀገራቸውን ያገለገሉት ፓብሎ ማቻዶ ናቸው። ፓብሎ ከአሰልጣኙ ጋር ከነበራቸው ቆይታ በኋላ ተበሳጭተው አብሯቸው ለነበረ ልጃቸው እንሸነፋለን ብለው ነግረውታል። እነዚያ ቀናት ለኡራጋይ ብሔራዊ ቡድን አባላት የሚያበሳጩ ነበሩ። የቡድኑ አምበል አብዱሊዮ ቫሬላ ያደረገው ነገር ደግሞ ለዚህ ትልቅ ማሳያ ነው። አብዱሊዮ ኦሙንድ ጋዜጣ የብራዚል ተጫዋቾች ምስል ላይ እነዚህ የዓለም ሻምፒዮኖች ናቸው ብሎ ያወጣውን ህትመት አይቷል። አይቶ ግን ዝም ብሎ ማለፍ አልቻለም። በነገሩ ብስጭት የገባው አምበል የቻለውን ያህል ብዙ የጋዜጣ ቅጂዎችን ገዝቶ ወደ ጓደኞቹ ተመለሰ። እዚያ እንደደረሰም በቀጥታ ወደ መታጠቢያ ክፍል አምርቶ የገዛቸውን ጋዜጦች የመታጠቢያ ቤቱ ወለል ላይ ዘረጋቸው። ቀጥሎ የቡድን አጋሮቹን ጠርቶ ሁሉም በጋዜጣው ህትመቶች ላይ እንዲተፉና እንዲሸኑ አደረጋቸው። ከጨዋታው መጀመር አስቀድሞ ባሉት ደቂቃዎች ማራካና ሀገራቸው የመጀመሪያ ዓለም ዋንጫ ክብርን እንድታሳካ እርግጠኛ በሆኑ ብራዚላውያን ተጨናንቋል። በብራዚል መልበሻ ክፍል ውስጥም ቢሆን ይሄ ስሜት በተጫዋቾቹና በሌሎች የቡድኑ አባላት ላይ ይታያል። በኡራጋይ መልበሻ ክፍል ውስጥ ግን ነገሩ በተቃራኒው እየተጓዘ ነው። የቡድኑ አሰልጣኝ ጆዋን ሎፔዝም ቢሆኑ ስጋት በወረረውና እርግጠኝነት በጎደለው ንግግር ከብራዚል ሀያል የአጥቂ መስመር የመትረፊያው ምርጡ አማራጭ ጠንካራ የመከላከል ስትራቴጂ ነው የሚል መልእክት ለተጫዋቾች ቻቸው አስተላለፉ። አሰልጣኙ ንግግራቸውን ጨርሰው ከክፍሉ ከወጡ በኋላ ግን የቡድኑ አምበል አብዱሊዮ ቫሬላ ከተቀመጠበት ተነስቶ መናገር ጀመረ። አሰልጣኛችን ጆዋኒ ቺቶ ጥሩና ምርጥ ሰው ነው። ዛሬ ግን ተሳስቷል። ከብራዚል ጋር ተከላክለን ከተጫወትን እጣፈንታችን ከስፔንና ከስዊድን የተለየ አይሆንም። የስቴዲየሙ ድባብ ሊረብሸን አይገባም። የምንገጥመው ደጋፊዎቹን ሳይሆን ተጫዋቾቹን ነው። እነሱ ይጮሃሉ እንጂ ሜዳ ገብቶ አይጫወቱም። ተነሱ፣ ትርኢቱ ይጀመር ሲል በስሜትና በኃይል የተሞላ ንግግር አደረገ። በእርግጥም የቫሬላ ንግግር በጨዋታው ላይ ተጽዕኖ ነበረው። በግዙፉ ማራካና ስቴዲየም ሁለቱን የላቲን አሜሪካ ሀገራት ያገናኘው የዓለም ዋንጫ የፍጻሜ ጨዋታ እንደተጠበቀው በብራዚል የበላይነት የተጀመረ ሲሆን በመጀመሪያው አጋማሽ አዘጋጆቹ በርከት ያሉ ጥቃቶችን በተጋጣሚያቸው ላይ ሰንዝረዋል። ነገር ግን ስፔንና ስዊድን ላይ እንዳደረጉት የተጋጣሚያቸውን ተከላካይ አልፎ ግን ግብ ማስቆጠር አልቻሉ። ብራዚላውያኑ ከረፍት መልስ ግብ ለማስቆጠር 2 ደቂቃ ብቻ ፈጀባቸው። ከግቧ መቆጠር በኋላ የዩራጋይ አምበል አብዱላይ ቫሬላ ኳሷን ከመረብ ውስጥ አውጥቶ ወደ ዳኛው በማምራት የተቆጠረችው ግብ ከጨዋታ ውጪ ነች ሲል ከዳኛው ጋር ተከራከረ። ቢሆንም ቫሬላ ከዳኛው ጋር የነበረው ክርክር የተለየ ነገር አላመጣለትም። ክርክሩን እንደጨረሰም ኳሷን ይዞ ወደ መሃል ሜዳ እየሮጠ አሁን የማሸነፍ ጊዜ ነው ሲል ጮኸ። ብራዚልን መሪ ማድረግ ከቻለችው የ47ኛ ደቂቃ ግብ በኋላ ኡራጋውያኑ ጨዋታውን ተቆጣጥረው ጠንካራ አጥቂ ሲገጥመው ደካማ ጎኑ የሚያጋልጠውን የብራዚል መከላከል መፈተን ጀመሩ። 66ኛው ደቂቃ ላይም ጥረታቸው ፍሬ አፍርቶ ዮሃን አልቤርቶ የአቻነቷን ግብ ለሀገሩ አስቆጠረ። ከዚያሽ ግብ መቆጠር 13 ደቂቃዎች በኋላ 79ኛው ደቂቃ ላይ እንግዳዎቹ ሌላ ግብ አስቆጥረው ከተመሪነት ወደ መሪነት ተሸጋገሩ። አሁን ጨዋታው ሊጠናቀቅ 11 ደቂቃዎች ይቀራሉ። ከሁለተኛው የኡራጋይ ግብ በኋላ ማራካና በዝምታ ተውጧል። በመጨረሻም የብራዚላውያኑ እብሪተኝነት ብሔራዊ ቡድኑ ዋጋ አስከፈለ። ጨዋታውን በኡራጋይ 2-1 አሸናፊነት ተጠናቀቀ። አሁን ጨዋታው ተጠናቋል። በሀገራቸው ምድር የመጀመሪያ ዓለም ዋንጫ ክብርን ለማየት የተቋመጡት የሴሌሳኦ ደጋፊዎች ተስፋቸው እንደ ጉንበኖ ለሀዘንና ለልብ ስብራት ትቷቸው ሄዷል። በዕለቱ አብዛኞቹ ብራዚላውያንና ተጫዋቾች ሽንፈቱን አምነው ቢቀበሉም ጥቂት የሚባሉ ግን የኡራጋውያንን የድል ፌሽታ መቋቋም ተስኗቸው በእንግዳዎቹ ቡድን ደጋፊዎች ላይ በሰነዘሩት ጥቃት የ8 ኡራጋውያን ሕይወት አለፈ። ይሄ ሽንፈት በብራዚል ማህበረሰብ ዘንድ ስሜታዊና ስነ ልቦናዊ ተጽዕኖ ነበረው። ይሄ የማራካና ስቴዲየም ሽንፈት
ማራካናዞ እየተባለ ዘመናትን ተሻግሮ ዛሬም ድረስ ብራዚላውያኑን አንገት እንዳስደፋ ይኖራል። ማራካናዞ በዚያች ምድር እንደ ብሔራዊ የሀዘን ቀን የሚቆጠር ሲሆን አንዳንዴም ከሂሮሺማና ናጋሳኪ የቦምብ ጥቃት ጋር ሲነጻጸር፣ አንዳንዴም ከመስከረም 11 የሽብር ጥቃት እኩል እየተወዳደረ የብራዚላውያኑ ልብ ውስጥ ጥቁር አሻራ እንዳሰፈረ ይኖራል። ሴሌሳኦም ከጥቁር ቅዠቷ ጋር እስከ ዘላለሙ ትኖራለች። ብራዚል ከ1950 በኋላ ቀድሞ ትለብስ የነበረውን ነጭ ማሊያ ወደ ቢጫና ሰማያዊ ለመቀየር የተገደደችው በዚሁ በማራካናዞ ጥቃት ሲሆን ከዚያ በኋላ በ1952 እና 1962 በተከታታይ የዓለም ሻምፒዮን ሆናለች። በዓለም ዋንጫው ታሪክ 5 ጊዜ ሻምፒዮን በመሆን ከየትኛውም ሀገር በላይ ስኬታማ ብሔራዊ ቡድን አላት። የማህፀኗ ፍሬ የሆኑ ከዋክብቶቿ በተለያዩ ጊዜያት ላይ በዓለም መድረክ አንጸባርቀው ደረቷን ነፍታ እንድትሄድ አድርገዋታል። ማራካናዞ ግን አሁንም ድረስ በብራዚላውያን መካከል በራስ የመተማመን መንፈስ እንዲቀንስ አድርጓል። ሽንፈቱ በብራዚል እግር ኳስ ላይ ብቻ ሳይሆን በዜጎቿ በራስ መተማመን ስሜት ላይም ተጽዕኖ አሳድሯል። ብራዚል በማራካናዞ ምክንያት በስሜትና በስነ ልቦና ሽባ እንደሆነች ዓመታት አልፈዋል። ሴሌሳኦም የቱንም ያህል ቢጽፍ፣ የትኛውንም ታሪክ ቢጽፍ፣ የቱንም አይነት ድል ቢያስመዘግብ ያንን ጥቁር አሻራ ከህዝቡ ልብ ውስጥ ሊፍቀው አይችልም። ብራዚልም የ1950ውን የፍጻሜ ጨዋታ ሽንፈት ባሰበች ቁጥር ልብ ምቷ እንደጨመረ ትኖራለች። ማራካናዞ የብራዚል የዘላለም ህመም። ቸር ቆዩልን።